ሰላም ኢትዮጵያውያን ኤርትራውያን ቤተሰቦቼ እንዴት ናችሁ? ዛሬ ለፀጉራችን በተለይ እንደኔ ፍሪዝ ለምትወዱ ሰዎች፣ ፀጉራችሁን ለሚደርቅባችሁ ሰዎች፣ በተለይ ደግሞ ፀጉራችን ተበጣጠሰብን፣ ተሰባበረብን ብዙ ኮምፕሌን እየሰማሁ ነው። አንድ አቮካዶ ይዛችሁ የዛሬው በጣም ቀላል ነው። በጣም ኢዚ። እንደሌላው ጊዜ ብዙ ነገር አንጨማምርም። እውነቱን ለመናገር ጀስት አቮካዶ የኔ አቮካዶ ብስል ብሏል ብላለች። እንደሚመቻችሁ አውጡት። አንድ አቮካዶ እንደውም ቀጥታ በቀላሉ ቀጥታ ሌላ እቃም ሳታነካኩ በደንብ በስሏል አቮካዶ። ስለዚህ አንድ አፍታ ነው የሚፈጨው ማለት ነው። ቤተሰብ ኢትዮጵያ ያላችሁ እህት ወንድሞቼ አቮካዶ ብትተክሉት ራሱ ኢዝሊ የሚበቅል ነገር ነው አይደል? በየግቢው ነው የማየው እና ተጠቀሙበት። በመብላትም ጥሩ ቤኔፊት ታገኛላችሁ። ጥሩ ፋት ነው ያለው፣ ጉድ ፋት የሚባለው ማለት ነው። እህቶቼ ወንድሞቼ እዚህ ላይ የምንጨምረው ማለት ነው የሽበቱን ዘይት የማይቀርበትም የሽበቱ ዘይት ባለውለታዬ እያሉ ስም እያወጡለት ነው። እኔም ባለውለታዬ ብዬ ስም አውጥቼለታለሁ። የሽበቱን ዘይት ማለት ነው። በጣም በጣም ድምፁ በላያችሁ ላይ እንዳይጮህ ልፍጫውን እናመጣው። በደንብ ላም ማለቱን ግን እርግጠኛ ሆኑ። እሺ ቤተሰቦቼ፣ ቂቤ ቤተሰቦቼ ቂቤ ፀጉር ከሚያለሰልሱ ነገሮች አንዱ ነው። ግን አንድ የምነግራችሁ ነገር ቂቤ ተቀብታችሁ ካደራችሁ ደግሞ እንደገና ተመልሶ ያደርቀዋል። በዛ ላይ ውስጡን ስሩን ስለሚያርሰው ንቅልቅል ነው የሚያደርገው። ቂቤ ተቀብታችሁ እንዳታድሩ እባካችሁ። ቂቤም ከፀጉራችሁ ላይ ከ4 ሰዓት በላይ አታቆዩት። ከዛ ይጠቅመውና ወደ ጉዳቱ ይላል። ቤተሰቦቼ እዛ እንገናኛለን፣ የምንቀባበት ቦታ አብራችሁኝ ኑ። ይሄንን በእጄ እያያችሁኝ ለውሰዋለሁ። ቂቤውንና ይሄንን አቮካዶ በሽበቱ ዘይት የፈጨሁትን ከቂቤው ጋር በእጄ ነው የምለውሰው። በደንብ ድብልቅልቅ አደርገዋለሁ። ታውቃላችሁ አቮካዶም ዘይትነት አለው። የሽበቱም ዘይት ስለሆነ ከቂቤው ጋር በደንብ ነው ልውስ የሚለው ድብልቅልቅ የሚለው ማለት ነው። በደንብ ይደበላለቅልኛል። እዛ እንገናኝ። ላይክ እያደረጋችሁ ተከተሉ ቤተሰብ። እዩት፣ ከስር ቂቤው አለ አይደለ? እሱን አርጋችሁ መደባለቅ ነው በእጃችሁ። እንደዚህ እጄ ንጹህ ነው። በሳሙና እጃችሁን ታጥባችሁ ማለት ነው። የስ ደስ ሲል አሁን እንደዚህ ስታደርጉት ፊል ታደርጋላችሁ ምንም አይነት የጓጎለ ነገር ውስጡ እንደሌለ። ሁል ጊዜ ነው የምላችሁ ስትፈጩ ላም ማለቱን ልብ በሉ። የስ ፀጉራችሁ ውስጥ ምንም ነገር እንዳይሰገሰግ አደራ። ይኸውና በቃ በሁለቱ ብቻ የሽበቱን ዘይት ጨመርንበት እንጂ ቂቤና አቮካዶ ነው ኤክስትራ ነገር ያመጣ ነው። በቃ የሽበቱ ዘይት አንዴ ሰርተን ያስቀመጥነው ነው። ቤተሰቦቼ እኔ ፀጉሬ ቆይ
ደስ ሲል ሲቀዘቅዝ በእናታችሁ ደርቆ የከረመ ፀጉር እንደዚህ የበዛው ፀጉሬ ይኸው ይሄን እየተቀባሁት ፀጉሬ በጣም ነው የበዛው። ያበዛል፣ ያሳድጋል። እመኑ፣ ፀጉር ያበዛል፣ ያሳድጋል፣ ያወፍራል። እያንዳንዱን ፀጉር ብታዩት የኔ አንዷ ፀጉር ስትወድቅ ከሩቅ ነው የምታዩት፣ ከመብዛቱ ከመወፈሩ የተነሳ ማለት ነው። ውፍር ነው የሚለው። በዛ ላይ ደግሞ ምንም ነገር ቻይ ነው የሚሆነው። አንዳንድ ጊዜ ሰመር ላይ ማለት ነው በጣም ኃይለኛ ፀሐይ ሲነካው ፀጉራችን እንዲህ ስትነኩት ራሱ ድርቅ ነው የሚለው። ድርቅ አይደለም? እስቲ ፀሐይ ላይ ያላችሁ ሰዎች ፀጉራችሁን እንደዚህ ፀሐይ ላይ ውላችሁ ንቁት እስቲ፣ ይደርቃል። ስለዚህ እንደዚህ አይነት የሚያለሳልሱ ነገሮችን ይፈልጋል ማለት ነው። ፕሊስ እየከፈልን ውስጡን ፀጉራችን ውስጡን ከቀባን በኋላ ደግሞ ወደ ጫፉ እንመጣለን። እንደ ሁል ጊዜው ማለት ነው። ታይም ስጡት። አንዳንዴ ለራሳችን ታይም መስጠት ያስፈልገናል። በጣም ቀላል ነው። በጣም ላስቲክ ልብሳችሁም ላይ ብታረጉ አሪፍ ነገር ነው። ዛሬ እኔ ላስቲክ አላደረኩም። ውስጡ እንደዚህ ጠጥት ካረጋልን በኋላ ሁለት ቦታ ከፍላችሁት ማለት ነው። ዝም ብሎ ደግሞ ያለ ክፍል የፈለገ ነገር ቢሆን ትርምስምስ አድርጋችሁ አትቀቡት። ስትታጠቡ ነው የሚያናድዳችሁ። እንደዚህ ሳትከፍሉ ትርምስምስምስ አድርጋችሁ ዝም ብላችሁ ልቅልቅ ጊዜ የሌለው ሰው አቀባ እንደሱ ካረጋችሁት በኋላ ስትታጠቡ ታንግል ያደርግና ውስጡ እናቴ እና ተፍታታ ስትሉት ስር ካለ እውነቴ ነው። ስታበጥሩት ብጥስጥስ ነው የሚለው። ያ ነገር ጥሩ አይደለም። ፀጉር ከተበጣጠሰና ከሳሳ ውበቱን ይቀንሳል። ለምንም አይሆንም፣ ለምንም አያምርም። የፀጉር ውበቱ ብዛቱ ነው። አንደኛ ብዛቱ ነው። እሺ እንዴት እንደሚያቀዘቅዝ እንዴት ደስ እንደሚል ጥጥት ነው የሚያደርገው። የሚገርማችሁ ነገር እዚህ አናታችን ላይ ፀጉራችን ላይ የምንቀባው ነገር እስከ ውስጥ ገብቶ ፊታችንን እንደሚያሳምረው ታውቃላችሁ? አዎ ይሄንን አናታችን ካልደረቀ ይሄ ፊታችን ወዘና አያጣም። ግንኙነት አለው፣ በጣም ግንኙነት አለው። የስ አሜዚንግ አይደል? ኦንሊቲንግ ይሄንን ከ4 ሰዓት በላይ እባካችሁ እንዳታቆዩት። ቆንጆ ነው፣ ይጠቅማል በላችሁ ማለት ነው። እንደ ቅባት አድርጋችሁ ደግሞ ይሄንን በትዕግስት አድርጋችሁ ለራሳችሁ ታይም ሰጣችሁ ሳትሯሯጡ በመስተዋት እያያችሁ ደስ ቀስ እያላችሁ ቀብታችሁት ኢቭን እንኳን ቤታችሁ ካስክ ካላችሁ በላስቲክ እፍን አድርጉና ካስክ ውስጥ ቁጭ በሉበት። ካስክ የሌለው ደግሞ ፀሐይ ላይ ፊታችሁን አዙሩ። ፊታችሁን ሰንስክሪን ተቀቡ። ጀርባችሁን ነው የምትሰጡት ለፀሐዩ። እሺ እንደዚህ ፊት ለፊት ፊታችሁ ላይ ፀሐይን አትዳፈሩ። ከጥቅሙ ጉዳቱ ነው የሚበልጠው። በጀርባችሁ እሺ ስትቀመጡ ማለት ነው። ፀሐዩ በጣም ያስፈልገናል። ከፀሐይ የምናገኘው ቫይታሚን ዲ እውነቴን ነው የምላችሁ፣ ከፀሐይ የምታገኙት ከኪኒኑ ከምናገኘው በላይ ነው።
ከፀሐዩ የምናገኘው ከቫይታሚኑ የበለጠ ከምንወጣው ማለት ነው። በዛ ላይ የተፈጥሮ አይደል? ለአጥንታችን ለቆዳችን አስፈላጊ ነው። ግን ፊታችንን ሰንስክሪን ተቀብተን ከፈለጋችሁ ኦሊቬራ ልቅልቅ በሉና በቤት ውስጥ የምትሆኑ ከሆነ ኦሊቬራችሁን ልቅልቅ አርጋችሁ ፊታችሁን በላስቲክ አርጋችሁት ይሄኛው ዘዴ ደግሞ ጥሩ ነው። እንደዚህ ሰርታችሁ የምታፍኑት ፀጉሩን እንዳለ ስትታጠቡት ብታምኑ ባታስቲ ሞክሩት እስቲ ይሄን ዘዴ። እኔ ይሄንንም ወደው እንደዚህ ሰርቼ በላስቲክ አርጌ ፈትቼ ስታጠበው ኢዝሊ ምንም ሳይደበላለቅ ሳይተሳሰርብኝ አገኘዋለሁ ፀጉሬን። የኛ ፀጉር እውነቴን ነው ኢትዮጵያውያን ኤርትራውያን ፀጉራችን እንደዚህ አይነት ትሪትመንት በጣም ይፈልጋል። ፀጉራችንም ቆዳችንም yes ፀጉራችን እየተሰባበረ ነው። ውስጡ አፍሮ ከሆነባችሁ ማለት ነው። በብዛት አፍሮ ከሆነባችሁ ያ ጥንቃቄ ያስፈልገዋል። ያ እንግዲህ ቫይታሚን ያንሰናል ወይ አይረን፣ የቫይታሚን ዲ እጥረት፣ ቫይታሚን ሲም ካነሰን፣ ውሃ ቤተሰብ ፀጉር ንቀልቀል ብሎ በጭቅጭቅ ብሎ ንቅልቅል ብሎ ነው የሚያልቀው ውሃ ካልጠጣን። ውሃ ሲወራ ስለ ውሃ እንደ ትንሽ ነገር የምናይ ሰዎች አለ። እባካችሁ ውሃ ጠጡ። የሆድ ድርቀት፣ የቆዳ መሸብሸብ፣ ፀጉር ማላደግ ይላል፣ ብዙ ነገሮችን ያስከትላል። ስለዚህ ውሃ አሁንም እያደረጋችሁ በብርጭቆ ትንሽ በቀን እስከ 2 ሊትር ድረስ መጨረስ ግድ ነው። ማታ ግን ልትተኙ 2 ሰዓት ሲቀር አቁሙ መጠጣት። ለምን መሰላችሁ? ሌሊት በእንቅልፍ ልባችን ለረጅም ሰዓት ሽንት እንይዛለን። ምክንያቱም ብሬናችን እስከሚቀሰቅሰን እስከሚያንኳኳው ድረስ ማለት ነው። ያ ጥሩ ነገር አይደለም። ከመተኛታችሁ በፊት ሽንታችሁን ሸንታችሁ ባዶ ብላደራችሁን ባዶ አድርጋችሁት መተኛት ነው። በዛ ላይ ደግሞ ሌሊት ሽንት እንዲቀሰቅሳችሁ አትፍቀዱ። ባዶ አድርጋችሁ ተኙ። ጥሩ እንቅልፍ እንድትተኙ ማለት ነው። ተኝታችሁ ስትነሱ ወዲያውኑ እንቅልፍ የማይወስደው ሰው ብዙ ስላለ ማለት ነው። ስለዚህ 2 ሰዓት ሲቀሩ ታቆማላችሁ። ያችን 2 ሊትር ግን በቀን ውስጥ አንዴ መጨለጥም ጥሩ ነገር እንዳልሆነ ነግሬያችኋለሁ። ትንሽ እያደረጋችሁ ጠጡ። ውሃ ቀላል ነገር እንዳይመስላችሁ። የውሃ ማነስ ብዙ ነገር ነው የሚያናጋው። ጥንቃቄ አድርጉ። በሚቀጥለው ሌላ ነገር ይዤላችሁ እመጣለሁ። ላይክ አድርጉ። አመሰግናለሁ።